ቅባት እዚያ አካባቢ ያደርጋል። ሃሌሉያ በሽታ ምንድን ነው? ምን በሽታ ነው ያለሽ? ካንሰር። ካንሰር ተብለሻል። ኪሎሽ በጣም ወጥቷል። በጌታ በኢየሱስ ክርስቶስ ስም አሁን ላንቺ እናገራለሁ። ሰምተሽኛል? ባለቤት ቢናገርሽ ጌታ ኢየሱስ በድንገት የካንሰር ቫይረስ ከሕይወትሽ ውስጥ ይወጣል። በድንገት የካንሰር ቫይረስ ከሕይወትሽ ይወጣል። የመጣሁት ካስኮ አካባቢ ነው። የዛሬ አመት 2008 አካባቢ በጣም ከፍተኛ ህመም ያመኛል ከሚገባ በላይ ቤተሰብ ሁሉ መፍትሄ ያጣበት ጉዳይ በቃ ተኝቼ ነው ሙለው ብዙ ነገር ምንም መስራት አልችልም። በጣም ነው የሚያመኝ። ይሄን ይወጋኛል፣ ሆዴን በሙሉ ያመኛል በቃ እና ሚሚ ሐኪም ቤት መሄድ አለብሽ ተባልኩኝ። ሐኪም ቤት በፍጹም አልሄድም በቃኝ በቃ እኔ ውስጤን በጣም ነው የሚያመኝ አልኩኝ። ከዛ በእህቴ እዚህ ፈረንሳይ አካባቢ ያለች መሄድ አለብሽ አለችኝ። ሄድኩኝ። ሂጄ የታየሁበት ዶክተር አስገባኝ። ብዙ ነገር በቃ ሙሉ ሜዲካል ምርመራ ማድረግ አለባት አለኝ። ብዙ ሜዲካል ምርመራ ካደረገልኝ በኋላ ሌላ ቦታ ወደ 6 ኪሎ አካባቢ ላከኝ የሚያውቀው ዶክተር ጋር። እዛ ደግሞ ሂደሽ ይሄን ምርመራ ቼክ ማድረግ አለብሽ አለኝ። የካንሰርም ምርመራ ማድረግ አለብሽ አለኝ። HIV ሁሉን እሺ አልኩኝ። ሄድኩኝ። ሲሄድ ዶክተሩ ያለኝ ብዙ ነገር ቢሮ አስገባኝና እንዲሁ ኑሪ በቃ አለ። ለምን ዶክተር ስለው በብዙ ነገር ብዙ በቃ ከምግብ መርጬ እንድበላ ነገረኝ እና ፍራፍሬ ነክ ነገሮች ከዛ ውጪ ጨው ያለው በርበሬ እንዳትበይ፣ ስኳር እንዳትነኪ፣ ምንም አይነት ነገር አለኝ እና አቅም እያጣው መጣሁኝ። መተኛት ነው በቃ። ከዛ ዶክተሩ ልክ የማህፀን ካንሰር አያለው አለኝ። የማህፀን ካንሰር አያለው ብሎ ቢሮ አስገብቶ ሲነግረኝ በጣም ነው የደነገጥኩኝ፣ ከሚገባ በላይ ደነገጥኩኝ። እቤት ገባሁኝ። ሲስተር ያው ጠየቀችኝ። ምንድነው አለችኝ። ከዛ በቃ ምንም እንዳትጠይቂኝ፣ ሁሉም ነገር የኔ ነገር አብቅቷል ማለት እግዚአብሔር ሊያድነኝ ከፈለገ ያድነኛል፣ ሊገለኝ ከፈለገ ደግሞ ይግደለኝ። በቃ መተኛትም ሰልችቶኛል ሁሉ ነገር በቃ አልኳት። ከዛ ለምንድነው ሚሚ ተስፋ የምትቆርጪው በትንሽ ነገር አለች። ይሄ ትንሽ ነገር አይደለም፣ ካንሰር ማለት በዚህ እድሜ ከባድ ነው ለኔ፣ በቃ ሞትን ነው የምፈልገው ብዬ ነው ከሷ ጋር የምንከራከረው። ስንከራከር እስቲ እግዚአብሔር የሚያደርገውን አታቂም ሂጂ ይዛ አለችኝ። እዚህ ማለት ነው። አልሄድም በፍጹም በቃ በፍጹም አልሄድም አልኳት። ሂጂ የመጨረሻ እስቲ ዛሬ ምን እንደሚባል ትሰሚያለሽ አለችኝ። መጣሁኝ። እዛ አካባቢ መጨረሻ ላይ ነው የተቀመጥኩት እና ሻርብ ለብሼ ምናምን አሁን እንደምታዩኝ አይደል 30 ኪሎ ገብቼ ነበር ኪሎዬ ራሴ እና እዛ አካባቢ ነው የተቀመጥኩት። ሻርብ እንደዚህ ለብሼ ያለው ነብዩ ከመድረክ ወረደና የእግዚአብሔር ሰው ወረደና መጣ እዛ አካባቢ። ልክ ሲመጣ ተነሻለኝ። ካሜራ ሲላቸው እነሱን እሰማቸዋለሁ። እኔ ወደኩኝ በቃ ፊት ለፊቱ ላይ። ከዛ ምንድነው አለኝ። ምንድነው ሲለኝ ህመማ በቃ ያመኛል፣ ሁሉ ነገር ይታመማል አልኩት። ምንድነው እሱ አለኝ። ከዛ ካንሰር ነው አለኝ ዶክተሬ እና በቃ ካንሰር ነው ስላለኝ ስለው በደንብ አናግሪኝ፣ በደንብ አውሪኝ፣ አታልቅሺ አለኝ። ከዛ ልክ ብድግ ብዬ አውሪኝ አለ። በመንቀጥቀጥ ነው እንግዲህ ቁሜ ያወራሁት። አለቅሳለሁ፣ በጣም ተስፋ ቆርጫለሁ ከሚገባ በላይ በቃ። ከዛ ልክ መጣ። እኔ ካንሰር አላይም አለ። ካንሰር አላይም ሲለኝ ደነገጥኩኝ በቃ። ከዛ ካንሰር አላይም ማየው
ድግምት ነው ማየው አለ። ድግምት ጸጉርሽ ላይ ተደግምቷል፣ ቂቤ ተደግሞብሻል አለኝ። ከዛ እንዴ አልኩኝና እና ሙሉ ለሙሉ አሁን ጤነኛ ነሽ፣ ተፈውሰሻል፣ ፈውስ አልፏል። አንቺ ሞትን ነው የምትጠብቂው፣ ሞት በቤትሽ ባንቺ ላይ በፍጹም አይሆንም አለኝ። ከዛ እሺ አልኩኝ፣ አሜን አልኩኝ። ከዛ ፈውስ አልፎልሻል፣ በቃ አትሞቺም አለኝ። እና ምግብ አሁን ትበያለሽ እንደ ሄርሻ ላይ ምግብ አልበላም፣ እውነቴን ነው የምነግራችሁ፣ ውሃ ብቻ ነው የምጠጣው በቃ። እና ተስፋም ቆርጫለሁ ማለት ሞትን ነው በቃ የምፈልገው። እሱ አልፎ እንደዛ ሲናገረኝ እጅግ ወጥቼ ውጪ አለቀስኩ። ከዛ ቶሎ ወደ ቤት ሄድኩኝ። ነብዩ እኮ መልእክት አስተላለፈ አልኳት። ምን የእግዚአብሔር ሰው መልእክት አስተላለፈልኝ ስላት ምንድነው ያለሽ አለችኛ። እጅግ እንደዚህ ነው ያቀፈችኝ። አትሞቺም፣ በህይወት ትኖሪያለሽ አለኝ። ካንሰር አላይም አለኝ ስላት ደነገጠች። በቃ አወራን፣ በጣም ተላቀስን፣ ተቃቅፈን ብዙ ነገር። ከቤት ወጥቼ እሷ ጋር ነው ያለሁት ማለት ቤት ውስጥ በቃ ማንም እንትን የሚለኝ ስለሌለ ወደ ራሷ ወስዳኝ ነው ሕክምና ሳረግ የቆየሁት። ከዛ ደነገጠች። እንደዛ በቃ እግዚአብሔር ተፈውሰሻል በቃ አሁን አለችኝ። እሺ አልን፣ አወራን። እኔ ግን ዶክተሩ ጋር ድጋሚ መሄድ አለብኝ፣ መመርመር አለብኝ። ብዙ ነገር ተስፋ የሚያስቆርጥ ነው የተናገረው እሱ። አዜብ እኔ እንደምነግርሽ አይደለም እሱ ያለኝ፣ ብዙ ነገር ነው ያለኝ አልኳት። ከዛ በቃ ከሱ ሌላ ሐኪም አንቺ ሌላ ሐኪም አታቂም እንዴ አለች። ራሱ ጋር ሄዳለሁ አልኩኝ። ሄድኩኝ። ከዛ ሲሄድ ከሱ ጋር ብዙ በንግግር ልንግባባ አልቻልንም። በቃ ብዙ ልንግባባ አልቻልንም። እንዲህ ብለህኛል፣ እኔ ግን ፈውስ መጥቶልኛል፣ አንተ ታምናለህ ስለው በፍጹም አለ። እና አንተ ያልከው ነገር በሙሉ የለም፣ ግን አሁን ሌላ ዶክተር ጋር ሊሄድ ነው አልኩና የካቲት በማታ ዶክተር መታየት ደግሞ ጀመርኩኝ። ከእንደገና እዚህ መልእክት ከመጣልኝ በኋላ ማለት ነው። ሄድኩኝ የካቲት፣ የማታ ዶክተር አየኝ። ሁሉ ነገር ሜዲካል ተባልኩኝ። አሁንም እዛው ከዛ ሂጄ ስታይ ሁሉ ነገር እሱ ጋር ኖርማል ነው ሜዲካል የታየሁት። በቃ ሁሉ ነገር ምንም ነገር የለም። ይኸው ማአት ወረቀት ነው። ምንም ነገር የለም። በቃ ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን። አሁን ከዛ ጀምሬ በቃ ከሜዲካሉ በኋላ ሁሉን ከጨረስኩኝ በኋላ ካንሰርም የለም፣ ምንም የለም። በርበሬ እበላለሁ፣ ቡና አልጠጣም ነበር፣ እጠጣለሁ። ትልቅ ፈውስ አልፎልኛል። አይምሮዬን በጣም መጀመሪያ ላይ ሲጀመር አይምሮዬን በጣም ያመኛል። መጣውኝ እዚህ በቃ ማለት ባለቤቴና እህቴ አንድ ላይ ይዘውኝ ነው የመጡት። ሲመጡ በዛ ሰዓት አላቅም ራሴን በቃ ይጨንቀኛል። ከቤት ውጪ ነው የሚለኝ፣ መውጣት ነው የምፈልገው በር ቢከፈትልኝ። እና በዛ ሰዓት ማደርገውን ነገሮች አላቅም። በቃ ራሴን ቴክር ማድረግ አልችልም። በቃ እለፈልፋለሁ፣ እናገራለሁ። ከዛ እዚህ ጋር በቃ ከፍተኛ ውጋት አለ። ነብዩ ከአንድም ሁለቴ ነው እኔ መልእክት ያመጣልኝ። እና እዚህ ዘውኝ መጡ። መድረክ ላይ ይዛችኋት ውጡ አለ። ልክ ስንወጣ እጢያ ያለው አለ፣ እጅግ ድግምታ ያለው አለ። በቃ በቅቤ የተደረገ ድግምት በልጅነቷ ያን አያለው አሳልፎ ለቅድመ አያት እንደተሰጠው እሱን ሁሉ በቤታችን ያለውን ሚስጥራት በሙሉ ነው የተናገረው። ማለት ሁላችንም በትዳር በኩል ተግዳሮት አለብን፣ ትልቅ ተግዳሮት በቃ ከምነግራችሁ በላይ ማለት ነው። እና እዚህ መጣውኝ በብዙ ነገር ቤቷን ትዳሯን ልጥል ነው ልታበርስ ነው እና ያ እንዲደረግ ነው በቤቷ ላይ የተደረገ አለ። ከዛ እዚህ ጸልይልኝ ማጸኔ አካባቢ እንደዚህ በቃ ሁሉ ነገሬን ሰላም ሆንኩኝ። ወደ አይምሮዬ ተመለስኩኝ። ውጪ ይዘውኝ ወጡ። ሰላም ሆንኩኝ። ቁጭ ብዬ ኖርማል ነው ያወራኋቸው። በቃ አሁን ሰላም ነኝ፣ ወደ ቤቴ መሄድ አለብን አልኳቸው። ከዛ ወደ ቤቴ ሄድኩኝ። ሰላም ቤቴንም ራሴንም መምራት ጀመርኩኝ ማለት ነው። ከዛ በኋላ ከእግዚአብሔር የሰራዊት ጌታ እግዚአብሔር አምላክ ያልተጠበቀ ተአምራት እዚህ አካባቢ ያደረገ ሃሌሉያ በሽታ ምንድን ነው? ምን በሽታ ነው ያለሽ? ካንሰር ተብለሻል። ኪሎሽ በጣም ወጥቷል። በጌታ በኢየሱስ ክርስቶስ ስም አሁን ላንቺ እናገራለሁ።
ይችላል ማለት የሚናገር ጌታ ኢየሱስ በድንገት የካንሰር ቫይረስ ከሕይወትሽ ውስጥ ይወጣል። ስሜ ምህረት ኪዳኔ የመጣሁት ከዚሁ ከአዲስ አበባ የዛሬ አመት ክረምት ላይ በጣም ያመኝ ነበረ እና የዛን ጊዜ ስመጣ የተለያዩ ሐኪም ቤቶች ይጃለው ህመም የለም ነው ያሉት እና ህመም የለም አሉ። ከዛ እዚህ ለምን ይዘናት አልመጣም አሉ። እዚህ መጣው ስመጣ የእግዚአብሔር ሰው ድግምታ ያለው አለ የተደገመ ድግምታ ያለው አለ ሲጸልይልኝ ያ ሆዴን ላይ ነው ማህፀኔ ላይ እንደዚህ እጁን እንትና አደረገ ጸልይልኝ። ከዛ ተፈወስኩ እና ከፍተኛ ህመም ነበር። ህመሙ ክምና ሞክሬ ያለው የተለያዩ ሐኪም ቤቶች ይጃለው ህመም የለም ነው ያሉት። እኔ ያመኛል፣ ይወጋኛል፣ ያቃጥለኛል በቃ ግን ህመም የለም ነው የሚሉት ትላል እና አንድ ዶክተር ጋር የታየውት ካንሰር ያለው አለ እና ካንሰር ያለው በሚልበት ሰዓት ተደናገጥን። ከዛ መጣውኝ እዚህ አሁንም ድጋሚ ማለት ነው። ከዛ መጨረሻ ላይ እዚህ መልእክት መጣልኝ ጉባኤ ማከል እሱ መሄድ ሲጀምር ያው ቁጭ ብያለሁ። ከዛ መጣ ተነሻ አለ ምንድነው ሲለኝ ያምሻል ከፍተኛ ህመም አለ። አዎ በጣም ነው የሚያመኝ አልኩት እና ህመምሽ ምንድነው ተባልሽ ሐኪም ቤት ሲለኝ ካንሰር ነው አሉኝ አልኩት። ግን እኔ ካንሰር አላይም አለ። ከዛ ካንሰር አላይም ሲል ድጋሚ ጸልይልኝ። ወዲያው ካሜራ ወደሷ ሲል ነበር እሱ ገብቷል። ከዛ ልክ ሲጸልይልኝ ድጋሚ ተፈወስኩኝ ሄድኩኝ። ሰኞ ቀን ማለት ነው እዚህ ሁሉ ነው የተጸለየልኝ። ሰኞ ሐኪም ቤት ሄድኩኝ። ራሱ ካንሰር ነው ያለ ሐኪም ጋር ማለት ነው። ልክ ሲሄድ የለም ካንሰሩ የማህፀን ካንሰር ነው አለኝ ሐኪሙ መጀመሪያ አንተ የማህፀን ካንሰር አለኝ። በኋላ ስትመለሽ ከዛ እዚህ መጣውኝ በቃ በጣም ተስፋ ቆረጥኩኝ። ገብቷል ካንሰር ነው ሲለኝ በጣም ተደናገጥኩኝ፣ አለቀስኩኝ። እስቲ እንደ ድንገት ነው የመጣሁት በቃ እና መጣውኝ። መጨረሻ ላይ ነው የተቀመጥኩት። እዚህ ስቀመጥ ተነሽ አለኝ። ከዛ በሽታ አያለው ከፍተኛ በሽታ አያለው ያምሻል አለኝ። ያመኛል አዎ አልኩት። ጸልይልኝ። ከዛ አሁን በሽታዎች ሁሉ ከላይሽ ላይ ተነስተዋል አለኝ። ከዛ እሺ አልኩኝ ሄድኩኝ ወደ ቤት። ከዛ እንደዚህ ያለኝ ነብይ ኤርሚያስ እና ተደጋጋሚ አሁንም መልእክት አመጣልኝ። በቃ ተፈውሻለሁ አልኩኝ። ሰኞ ቀን ድጋሚ ሄድኩኝ እዛው ሐኪሜ ጋር። ከዛ አንተ ካንሰር ነው አልከኝ እና ድጋሚ ቼክ መደረግ ፈልጋለሁ ስል ቼክ ሲደረግ ካንሰር የለም፣ ምንም አይነት ህመም የለኝም። ወረቀቱ ቤት ነው ያለው። የህክምናዎች በጠቅላላ ምንም ህመም የለሽም ነው የተባልኩኝ። እዚህ ያው እሱ ያየው የእግዚአብሔር ሰው አለ ገብቷል። ካንሰር የለምሽም ብሎ ሰጠበት አለኛ እቤት አለኝ። እቤቴ እዚህ አስኮ ነኝ። እግዚአብሔርን ሰው እጅግ በጣም ወደዋለሁ፣ በጣም አከብረዋለሁ። በቃ ዘመኑ ሁሉ የተባረከ እንዲሆን ፈልጋለሁ።